ዜና ሲሰራ ሁሉም አልቀዋል ነው የሚባለው። አዲስ አበባ ሰውን ካተርፍ መቀሌ ሰውን ካተቀፋ አገሪቱ ከሰጠመች አብረን ነው የሚሰሩ መርከቧ እንዳትሰጠው መጣጣሪያ የኢትዮጵያ ቤተክርስቲያን ደምስዋ ጉባኤ ቤት የካቴድራል ስላሴ ሲኤምሲ ካቴድራል ከመጌ የድንጋይ ቁልል ነው እሱ ቁም ነገር የለውም። እሱ ገንዘብ ካለ ይገነባል፣ ቁም ነገር የለውም። ጉባኤ ቤቱ ከጠፋ ግን አለቀለ። ቅኔው ከጠፋ አለቀለ። ትጓሜው ከጠፋ አለቀለ። አቋቋሙ ድጓው የካህናቱ ጸሎት ከጣሊያን መትረየስ የበለጠ ስለሆነ ነው። ተመልከቱ። መትረየስ የታጠቀው መትረየሱን እየጣለ እንዲሄድ ያደረገው የካህናቱ ጸሎት የካህናቱ ስነ ምግባር ከእግዚአብሔር ጋር የነበራቸው ሃይማኖታዊ ግንኙነት ነው። አባቱ ፈሪሳዊ ነበር ይላል። ሉዓስ ነው የሚባለው ይላል። አሁን ጳውሎስ ላይ አይጽፍም። የሌላ ቦታ የጳውሎስን አባት እኮ አናገኝም። ሳውል ብቻ ብለን ነው የምንተው አይደል? የት ነው የሚናገረው? ይላል ሐሙስ ግብረ ሕማም ላይ የሉዓስ ነው አባት። እዚህ ደግሞ እንደው ውድ ጫማ ስናደርግ ወይ ውዝጋ እንደው ውድ እንደው ወርቅ ነክ ሰዓት ብናስራው ደህና ዋላችሁ ለናችሁ ለማሰለ አሁን እጅ እኮ የሚያውቀው ነገር ብረት ተሸክሞ ነው። ኩራቱ ያለው እዚህ ውስጥ ነው። ጭንቅላት እየኮራ ያለው እጁ የኔ ወኪል ነው ብሎ ዮርዳኖስ ወረደው ለዋና አይደለም ወንዝ ለመጎብኘት ሰው ፍለጋ እኮ ይሄ ሁሉ ሲያደርግ ሐዋርያትም በዋለበት እየዋሉ ባደረበት እያደሩ ምስጢር ሳይከፈልባቸው ነው ሌላ ያ የቀጠለው ጉባኤ ይሄ ጉባኤ እንደው ክርስትና ጽሑፍ አይደለም። ክርስትና ቀለም ክርስትና ትምህርት አይደለም። እኛ አቅም ስላነሰ ነው የብሉይ መምህር የአዲስ መምህር የተባለ ነው እንጂ የሕይወት መምህር ነበር የሚባለው። ግን እኛ ቢያንስ ያኛው ቢያቀር በዝን በቀለው ብለን መኖር ሲያቀር ወደ ሽንሸዳ ተዘዋው ምን እናደርግ? አስተደመና ማርያም ግን ብዙ መምህራን አሉ። እውነቱን ለመናገር ነው እንደዚህ አይነት ፕሮግራሞች ሲያጋጥሙ አልቀርም እናልቀረው ያው ምንም የትም ልናገኘው እንችላለን። እናንተ እንግዲህ የትም ማግኘት ነው። እኔ አሁን እስከ ዛሬ ድረስ ደስ ከሚለኝ ነገር ተማሪ ሰርግ አድርጎ አልቀርም። ተማሪ አግኝቶ ቀርቼ አልቀርም። እኔ እንደው ሌላ ፕሮግራም እኔ ብዙ ገቢ የማገኝበትን ሰርዤ የሄድኩባቸው ሰርጎች አስታውሳለሁ። እግዚአብሔር ነው ከምዕመናን ገንዘብ ይገኛል፣ ከእናንተ ደግሞ ግንዛቤ ይገኛል እና ሁሉም ጥሩ ነው። ግን እንዲህ ያለ ቦታ መገኘት ቀላል ነገር አይደለምና እኔ አሁን እንደወጣ ስል ቅድም ተነግሮ ስለነበር እኔ ታም እየገቡ ስለነበር እኔ ታም ማገኝ ነው ሁላችሁ መምራን አላችሁ እዚህ ከመገኘት የተሻለ ምን ጥሩ ነገር ይኖራል ብዬ ነው የመጣሁትና እግዚአብሔር ያቆይልን፣ እግዚአብሔር ይስጥልን። እኔ ጉባኤ ቤት እንደው እንደ ቀላል ነገር ሊታይ አይገባም። የጉባኤ ቤት በቀጥታ መስራቹ ባለቤቱ እንደምታውቁት ኢየሱስ ክርስቶስ 33 ዓመት ከ3 ወር በዚህ ምድር ሲኖር ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ፣ ተሰደደ፣ ከስደት ተመልሶ በዮሴፍ ቤት እንዘይት የዘዝ ላዝማዲሁ ወለይቲሙ እንተይሙ ለዮሴፍ እንጨት እያቀበለ ጸራቤ ሰማያቱ ምድርና ሰማይ በቃሉ ዘርግቶ ለአንድ እንጨት ጠራቢ ለዮሴፍ ማን መጥረቢያውን እያቀበለ እያቀበለ መታዘዝን ያስተማረ እግዚአብሔር የመመሪያ አምላክ አይደለም፣ የትእዛዝ አምላክ አይደለም። ብዙን ጊዜ ምድራውያን ባለስልጣኖች ስኬታማ የማይሆኑት የመመሪያ ሰዎች ብቻ ስለሚሆኑ በመመሪያ ስራ ማስጀመርና እየሰሩ ማሳየት አንድ አይነት አይደለም። እግዚአብሔር ሰራተኛ ነው፣ የእሱ ተከታዮች ሰራተኞች ናቸው። እግዚአብሔር አፍቃሪ ነው፣ አፍቅሩ፣ ወዱ ውደዱ፣ ያላደረገውን አድርጉ ቢለን ነበር ከባዱ አለ ሊቁ ሲናገር። እና ኢየሱስ ክርስቶስ 33 ዓመት ከ3 የት ነው ያሳለፈው? እንደምታውቁት በ40 ቀኑ ቤተ መቅደስ፣ በ12 ዓመቱ ቤተ መቅደስ፣ በ30 ዓመቱ በህይወት ታሪክ ውስጥ 3 ነገሮች ናቸው እድሜ የተጠቀሱ። በ40 ቀን እናቱ ቤተ መቅደስ ዘው ሄደች፣ በ12 ዓመቱ ራሱን ችሎ ሄደ፣ በ30 ዓመቱ በዮርዳኖስ ተጠመቀ። ከዛ ከዮርዳኖስ ከተጠመቀ ከወጣ በኋላ ያለችው የ3 ዓመት ከ3 ወር ታሪክ ናት የተጻፈችው። እኔ ብዙ ጊዜ ላለው እንደውም እኔ ያለው የተጻፈው ሳልፈጽመው ጦር አውርድ እንደውም ብዬ እንደው ሌላ ምኞት እንዳይሆንብኝ እንጂ እኔ 5ኛውን ወንጌል ድንግል ማርያም ጽፋው ቢሆን እላለሁ። አንዳንድ ጊዜ ሐዋርያት የስሚ ነው የጻፉት፣ ጥቂት ነገር ነው የጻፉት። እኔ 9 ወር ከ5 ቀን እግዚአብሔርን ጸንሳ እኔን ዛሬ እኔ አግብቻለሁ፣ ባለቤቴ ጸንሳ እንዴት እንደምትሆን እናውቃለን። በ4 ወር በ5 ወር ህፃናቱ ሲገላበጡ ምን ሲሉ ስቃዩን ደስታውን እናውቀዋለን። እኔ በእውነቱ
እግዚአብሔር ከሰማይ ወርዶ በአጭር ቁመት ተጸንሶ ምልኡ ተወስኖ ረቂቁ ግዙፍ ገዝፎ ሕያው ሟቹ ነው በቦታ በጊዜ በሁኔታ እዚህ ቦታ ነው የማይባል እግዚአብሔር በቤተልሔም ተወለደ፣ በናዝሬት አደገ፣ በዮርዳኖስ ተጠመቀ፣ በቀራንዮ ተሰቀለ፣ በጎልጎታ ተቀበረ፣ በቢታንያ አረገ ተብሎ የቦታ ቋንቋ ተነገረለት። እግዚአብሔር የቦታ አምላክ አለ፣ የጊዜ አምላክ አልነበር፣ የሁኔታ አምላክ አልነበር። ሰማይንም እዴ አጽንዓቶ ለሰማይ ወሳረረት ወየማኔ አጽንዓቶ ለሰማይ እዴ ሳረረት አለምን ወየማኔ አጽንዓቶ ለሰማይ እጃ ሰማይኒ መንበሬ ወምድርኒ መካይደ ገሬ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት እግዚአብሔር አሁን ትንጥ የህፃን በቅት የሚያዝ እሽሩሩ የሚባል እግዚአብሔር ውጭ ላይ ተቀምጦ ነው። አንዳንድ ጊዜ እኔ አሁን ስለነቤታችን ሳስብ እኔ መብራት ነው ማለት እንደ ብዱር ያደርገኛል። አሁን ያ እግዚአብሔር ነው እንዴ እዚህ ጭራ ላይ ቁጭ ብሎ ጡቶቿን ይዞ እየጠባ ጉንጮቹን እየነካችው ፀጉሩን እያሻሸችው በጀርባው አዝላ ግብጽ ለግብጽ ስትንከራተት እዛ ደግሞ ቀራንዮ ላይ አላዛርን ሲያስነሳ ያየችው አይ ዘውሩን ጭቃ በቁቶ ሲፈውስ ያየችው ለምጽ ሲያነጻ ያየችው እግዚአብሔር አሁን ደግሞ ራሱ ያ ለምጻሞች ዳስቶ ያዳነጁ በቁስል ተጎርጉሮ ምራቅን ተፍሎ ያዳነ እግዚአብሔር ራሱ ምራቅ ሲተፋበት እናቱ ያየች ነበር። እና ይሄን ሁሉ ምታውቀው እሷ ናት። እና እንደው አንዳንድ ጊዜ አምስተኛው ነው የእሷ በተጽፈው ነው የቀረ ምስል ይቀርብን ነበር ያስብና ጌታ ይቅርበልኝ አቀብጨ ነው ያለው እንኳን ደውኑ ብን አልፈጸመውም። እንደው ምን ሁለት ወንጌል ቢጻፍ ብቻ ይበቃ ነበር አተታ እንደተጠና ምንድነው 3 ዓመት ከ3 ወር ይሰማች ተጠመቀ፣ በዮርዳኖስ ተጠመቀ። ወዲያው እንደወጣ እግዚአብሔር ሁለት ስራ ነው የሰራው። አንደኛው ሰው መረጣል የመጀመር ምክንያቱም ክርስትና መቀጠላል። ክርስትና ሰማያዊ ሃይማኖት አይደል ከሰማይ መጽሐፍ ቅዱስ ከሰማይ የወረደ መጽሐፍ። እኔ አንዳንድ ጊዜ የክርስትናን ጥልቀትና ምጥቀት የሚያሳየን እግዚአብሔር መጽሐፉን በእኛው አሁን ሐዲስ ኪዳን ብሉይ ኪዳን ከሰማይ የወረደ መጽሐፍ የለንም። እኛ ከሰማይ የወረደች እናትም የለችም። ድንግል ማርያምም ከሰማይ አይደለም የወረደችው ከኛው መካከል ናት። ይሄን ነው የሚያስደንቀው። አሁን አናቆቱ አወጣል ስለሷ ብለን እንደውት የኛ ባይ የተጨማለከ ኃጢአት ተጨማልቀ ምላሳችን ከሐሜት በተረፈ ነው የምናመሰግናት። እነ ዮሐንስ አፈወርቅ እነ ቄርሎስ እነ ቅዱስ ኤፍሬም እነ ቅዱስ ያሬድ ብለው እና አወጣላችሁ ያለው እኮ ወለት እግዚአብሔር ድንግል እናቱ ናት እና ወላጅና ሞስቷለች አሳደጊዋለች የእንጀራ እናቱ አለች አዳራ ሳትግልና ተሰጣም አይደለም እናቱ ናት። 9 ወር ከ5 ቀን ጸንሳ ነው የወለደች። እና አሁን የመጀመሪያ በቅድም እንዳልኳችሁ ያንተስራ ሰው መረጠ። ምክንያቱም ክርስትና ከቅድም እንዳልኳችሁ ነው 39 የብሉይ ኪዳን መጻሕፍትም ምድር ላይ በብራና የተጻፈ ቀለም ተበጥብጦ ብራና ተፍቆ ብር ተጠርጾ ሰዎች ናቸው የጻፉ። ሐዲስ ኪዳን ኢየሱስ ክርስቶስ እዚህ ቦታ እሱ ጻፉ አላለም። እንደው ክርስትና ጽሑፍ አይደለም፣ ክርስትና ቀለም፣ ክርስትና ትምህርት አይደለም። እኛ አቅም ስላነሰ ነው የብሉይ መምህር የሐዲስ መምህር የተባለ ነው እንጂ የሕይወት መምህር ነበር የሚባለው። ግን እኛ ቢያንስ ያኛው ቢያቀር በዚህ እንበቀለው ብለን መኖር ሲያቀር ወደ ሽንሸዳ ተዘዋው ምን እናደርግ የትኬት ዝም ብሎ አይቀመጥም እንጂ ክርስትና ዕውቀት አይደለም። ዕውቀትማ ቢሆን አፈር ገዱ ገበሬ እየጸደቀ እነ ፕሮፌሰር ያሽቆረቁሩ ነበር። እንደውነቱ ለምን ንስጥሮስ እኮ አርዮስ እኮ ሊቅ ነበር የመጨም እንደውም እኮ በአትናቴዎስና በአርዮስ መካከል የነበረውን ክፍተት እኮ መንፈስ ቅዱስ ጣልቃ ገብቶ ባይደፍነው እኮ ጉዱነን እኮ ነበር። አርዮስ እኮ ሊቅ እኮ የመጠቀ ሊቅ ነው፣ በግጥም የሚያስተላልፍ ነው። ተጽፏል እኮ አይደል? ስለዚህ ክርስትና ዕውቀት አይደለም ሕይወት ነው። ሰው መምረጥ ጀመረ፣ ጉባኤ ቤት ተጀመረ። ያን ጊዜ ዛሬኛ ሐዲስ የምናስተምረው ነምስጉ የሚያስተምሩት እኛ ምንዳቅማችን የምንከተለው ሌሎችን ጥንታዊ ሊቃውንት የሚያስተምሩት የጉባኤው መስራች ማን ነው? እግዚአብሔር። እዛው እየበሉ እዛው ያገኟትን በልተው ያገኟትን ጠጥ እንደዛው እሱ ራሱ ጉባኤ ቤቱ ታውቁታላችሁ። መዓልተ ይብሔር በምኩራብ ወሌሊተ ይቤት ውስተ ደብረ ዘስሙ ኤሌዎን። ቀን ሲንከራተት እየዋለ በየብሱ በባህሩ መርከብ ላይ ሲወጣ ተራራ ላይ ሲወጣ እርሻ ሲሄድ ኩሽና ሲገባ ለቅሶ ቤት ሲሄድ ሰርግ ቤት ሲሄድ አላረፈም። እግዚአብሔር ሰርግ ቤት አይተነዋል፣ ለቅሶ ቤት አይተነዋል፣ በሽተኛ ሲጠይቅ አይተነዋል፣ በየለምጻሙ ቤት ሲንከራተት አይተነዋል። ዮርዳኖስ ሲወርደው ለዋና አይደለም ወንዝ ለመጎብኘት ሰው ፍለጋ እኮ ይሄ ሁሉ ሲያደርግ ሐዋርያትም በዋለበት እየዋሉ ባደረበት እያደሩ ምስጢር ሳይከፈልባቸው ነው የሌለ ያ የቀጠለው ጉባኤ ይሄ ጉባኤ እንግዲህ ማን ሸቱ ማን ነው ገሌ ማን ነው ዝርዝር ጉዳይ አትግደላችሁ። መቼስ ልምድግሙ የኔታ ዮሐንስ እንደተናገረ የኔታም ሲናገር የኔታ ዮሐንስ
እኔ ኔታ የተባልኩት አሁን የመረከ ብዙ ጊዜ እናገራለሁ። እኔ ኔታ የተባልኩት አሉ እሳቸው እና የኔታ የሚለው ቀለሙ ወረቀት ላይ ቢጻፍ አንዳንድ ጽሁፎች ድንጋይ ላይ ቢጻፈው እንዳይረሱ እና የኔታ የሚለው እንዳይጠፋ እኔ ላይ የእናት ዮሐንስ እየተባልኩ ድንጋይ ነህና ቆይልን ተብዬ ነው እና አሁን እንግዲህ እንደ ኔታ ሰፈርኛው ኔታ ነው ኔታ በተባልኩበት አየህ ከሚጠፋ ምን ችግር አለ? አንጠልጥዬ ባጠባ ቆይላችሁ የት ይጥፋ? እውነቱ ለምን እኔ አሁን የኔታ መባል ነው ፈልግ በጉባኤ ቤት አሁን መጋቢያ ዲስ የሚል ተማሪ አወድልኝ እንደውም አንዳንድ ሰዎች ከዚህ የባለስልጣን ከሆነ ሲደውሉ አቶ መጋቢያ ዲስ ነው አቶ መጋቢያ ዲስ አንዳንዱ ደግሞ ምን ይመስላል መጋቢ ስሚ አዲስ አባቴ እሸቱ አያቴ እሸቱ ማለት አለች ትልቁ መስሪያ ቤት አረ ዳስተሚያር ለናስተ ፈርስት የመጀመሪያ መጋቢያ አዲስ እንደው አንቺ በሚገባሽ ቋንቋ አትሌት አርቲስት ነው መቶ አለቃ እንደማለት ሰው ነው ማለት እንደው ለማለት የፈለኩት ምንድነው ጉባኤ ቤቱ እንዳናቀለው እንመላችሁ አሁን እሸቱ ነው የሚያስተምረው እግሬ የሚያስብላችሁ እኛን ጉባኤው ነው መታየኔ አቡነ ስኬል አንጀቴን እስካሁን ድረስ ብዙ ጊዜ እናገርላችኋለሁ መቼም አቡነ እንድሪያስ እና አቡነ ስኬል የጉባኤ ቤቶች ታውቃላችሁና እዚች ነው ቤት የዛሬ 5-6 ዓመት 7 ዓመት እያስተማረ እኔ እያልኩ ነው ጴጥሮስ መስል እያልኩ ነው መሰለኝ እንግዲህ ለተባባሰ ጫማቸው ወደ ጉባኤ እና እኛ እንኳን ጫማልን ነው እኔ በእውነቱ ዱላ ነው ለኔ እስካሁን ድረስ ጭንቅላቴ ያለው ጫማችን ጉባኤ ትርጉሙ ነው ሙሴ ፍታቶታና ሳኒ ከተባለው እኮ የቡሊና የጉባኤ ቤት ምሳሌ ነው የቤተክርስቲያን ምሳሌ ነው ሙሴ ቡሊና አዲስ ይነገርባታል በሐዋርያትና በነቢያት መሰረት ላይ ተመስርታችኋል ማለት ቡሊውን ከአዲስ አገናኝታችሁ በክርስቶስ አምናችኋል ማለት ነው ልጅውን ተረጉሙ ማለት ነው ስለዚህ ይሄ አሁን ተሰብስበን የበላ ነው እንጀራና ወጥ እንዳይመስላችሁ ጎመንና ድንች ከዚህ የተሻለ ያው ቦታ ከዚህ የተሻለ የሚጋብዘው ይሞልቷል እውነቱን ለበላል እንደዚህ ግን ቃል እግዚአብሔር ጋር ያውን እዚህ የበላው ግን ፍቅር ነው የበላው ቃል እግዚአብሔር ነው የበላው ጉባኤውን ነው የበላው ትርጓሜውን ነው የበላው እና ይሄ በጣም ነው ደስ የሚለው ወንድሞቻችን እግዚአብሔር ያቆይልን ጉባኤውን ያሳል ጉባኤውን የሚረዱ ጳጳሳት የሚረዱ መነኮሳት ያምጣል አሁን ያ ትልቁ ዳይ ገባ ነው ጉባኤውን አልተረዱልን አሁን እዛ አዲስ የምናስተምረው ስልጥራቸው ስብከት ምንሰብክ ነው የሚመስላችሁ ጉባኤው ንባቡ ትርጓሜው ምስጢሩ ታውቃላችሁ እናንተ ደመጣችሁ ነው የምትጠይቁት ቀላል አይደለም ተማሪ የሚጠይቀው ጥያቄ እንደው በእንትና ጥበቡ ባይመለስም ስለምትወዱ እያለፋችሁ ነው እንጂ እኮ እንደው ቅጩን በቃ አልገባን ወጥራችሁ ብቻ ፈንተን እኮ ነበር ፍቅር ስላለን ያመለጥነው ነው እና ከባድ ይሄ ጉባኤ ካልቀጠለ የኢትዮጵያ ቤተክርስቲያን ደምስዋ ጉባኤ ቤት የካቴድራል ስላሴ ሲኤምሲ ካቴድራል ተመርጌ የድንጋይ ቁልል ነው እሱ ቁም ነገር የለውም እሱ ገንዘብ ካለ ይገነባል ቁም ነገር የለውም ጉባኤ ቤቱ ከጠፋ ግን አለቀለ መሰለኝ ቅኔው ከጠፋ አለቀለ ትጓሜው ከጠፋ አለቀለ አቋቋሙ ድጓው እኔ ጉባኤ ድጓ መመራና እውነቱን ለኔ ሁሉ ጊዜ ነግራችኋለሁ እንደው በእውነት አጋጣሚ ሆኖ እናንተኛ ጉባኤ ተቀመጣችሁ እንጂ የእናንተ ደቀ መዛሙርት ነን እኛ እድል ገጥሞን እኛ ጋር የተቀመጠ ቢነግራችኋለሁ ድጓን ያንን ነገር ጮሃው ያና ጮት አይደለም አዚመው ያ ከመላእክት ጋር አንድ የሚያደርግ እንዴ ማለትኛ ገርኩ ስንት ሰዓት ይቆማል እንደው ትልልቅ ደብር ላይ እኮ ማታ 2 ሰዓት ተቆሞ እኮ ለምሳሌ ፍስቅ ቀን ከሆነ ቅዳሴ እጣን ሞገር ክብሪት 3 ሰዓት ማለት ነው ጧት ከምሽቱ 2 ሰዓት እስከ ጧቱ 3 ሰዓት ድረስ ሳይቀመጡ እነንታ ሰነራው ታቋቸዋላችሁ እነንታ አስተራ የሚባለውን ጀርመን ፈልጌ እጄ ጠየኳቸው ይገርማቸዋል ቤታቸው ፈልጌ እጄ የንታ አስተራ ታቋቸው እንደሆነ የንታ ሰነው ያቋቸው አዲስ ሚካኤል ነው እኔ ጀርመን እሳቸው አሉበት አይደል የተጠራው ውሰዱ ይፈልጌ ሰላም ብያቸው እሳቸውን አይደለም የተሰላም ቃል እግዚአብሔር የተሰላም ቀጥሎ ማታ 2 ሰዓት ቆመው ጧት እንደውም አንድ ጊዜ ቅዳሴ ገብቶ አውዞ አዲስ ሚካኤል አንድ ወሬ ስንሰማ አንዲት መመን ሲቀድሱ አይተው እናቴዋ እኔ ሰው ደጅ ጠሙ ነበር ቀጣዋቸው ማለት ነው ምክንያታቸው ማለት ነው አቁማ ሴት ይሆን ተቀጣው ማለት ነው አንተው እኛ መምራን ማለታቸው ነው የበጠበጠን አለቆቹ አልረዳናል ቀኔውን አልረዳው እንደ ሸክም ቆጠሩት ነው አብዛኞቹ አሉ ነው አቋቋሙን እንደ ሸክም እኔ አቋቋም ቤት ባልገባይ አቋቋም ቤት የገባው ወንድሜ ነው ውበት ነው የኔ ጣኑ ሞገር የሚጸነጸረው በሱ እኮ ነው የኔ ዋዚያ የሚጸነጸረው በሱ እኮ ነው እና አንዳችን ሌላችን ውበት ነው ብላችሁ የማወቅ አለብን ሁላችን ለፍላሽ መሆን የለብንም ሁላችን ማይለታ መሆን ግን ሁላችን ቀዳሽ መሆን የለብን አንዳችን ለሌላችን ውበት ነው ቅዱስ ጳውሎስ እንዳለው አይን
ጆሮ መስሎ እኮ ተናግሯል። ለምሳሌ እዚህ ጣታችን ላይ ቁስል ብትወጣ እኮ ሐኪም ቤት እንሄዳለን። እነማን ናቸው የሚሄዱት? አሁን ሐኪም ቤት አሁን ለምሳሌ ችግር ቁስሉ ይችላል አይደል? ከሰውነት ስንት ፐርሰንት ሆናለች? ዜሮ ምናምን ናቸው። ሐኪም ቤት እነ እግር እነ ወድ እነ ጉበት እነ ኩላሊት ተሰብስበው ናቸው ሐኪም ቤት ሄዳል። እዛ በኋላ ዶክተሩ ጋር ወደ ዶክተሩ የሚሄደው ማነው የሚሄደው? እግር። ከዛ በኋላ ሄዶ ለዶክተሩ መረጃ የሚሰጠው ማነው? ምላስ። ምን አሟታል ነው የሚለው? ከጫጫ አሟታል ነው የሚለው? ምንድን ነው አሞኛል። ምክንያቱም እዚች ያለችው ቁስል ካልተፈወሰች ይሁኑ ሲገላበጥ የጋራ ነው ችግሩ። ለዚህ ነው ቅዱስ ጳውሎስ ለመሐመ አሐዱ አባለነ ሁሉ የሐምም ምስሌሁ፣ አንድ አካላችን ቢታመም መላ ሰውነታችን ይታመማል። አንዳንድ ጊዜ ደግሞ እንደ ውድ ጫማ ስናደርግ ወይ ውድ ነው ወርቅ ነክ ሰዓት ብናስራው ደህና ዋላችሁ ደህና ለመሰለኝ። አሁን እጅ እኮ የሚያውቀው ነገር ብረት ተሸክሞ ነው። ኩራቱ ያለው እዚህ ውስጥ ነው። ጭንቅላት እየኮራ ያለው እጁ የኔ ወኪል ነው ብሎ ይህን አንረዳም። ለዚህ ነው ሁሉ ጊዜ አክሱም አንድ ችግር ተፈጠረ ሲባል እኔ ስቄያለሁ። ምክንያቱም እጣት ላይ ያለው ቁስል እግር ጋር ይመጣል። ወለጋ አንድ ችግር የሚፈጥር ይመጣል። አውሮፕላን ቢከሰከስ እኮ ቢዝነስ ክላስ የተሳፈረን ፓይለቱ ዜና ሲሰራ ሁሉም አልቀዋል ነው የሚባለው። አዲስ አበባ ስለሆንክ አታልፍም፣ መቀሌ ስለሆንክ አትጠፋም። አገሪቱ ከሰጠመች አብረን ነው የምንሰራው። መርከቧ እንዳትሰጠም መጣጣር ያለብንና እግዚአብሔር ይስጥልን፣ እግዚአብሔር ያቆየልን። በእውነት መምህር ልሳኖት መምህር ላይኩን ወንድሞቻችን የምንኮራባችሁ በሙያችሁ በጠባያችሁ የምናከብራችሁ እናንተ ቀሲስ ኤፍሬም እድሜና ባለቤት ጋራ ወለተ ማርያም አለሽ ተባረኪልን፣ እግዚአብሔር ይስጥልን። በጣም ጥሩ የሚጣፍጥ ምግብ ነው የበላ ነው። ግን መንገዱ ሙያሽንም አረጋግጠናል። እንግዲህ ቀሲስም ሙያሽን ብሎ ነው ያሉሽ የሳልናቸው የመረጃ አሁን መረጃ ሳይንስ የሚመጣው ይኸው ዓለም ላይ ትልቁ ጦርነት በመረጃ ክፍተት ነው ይባላል። እናመሰግናለን። ቀሲስ ኤፍሬም እግዚአብሔር ያቆይልን። ከነግሮትን ይባል መስቀለዎትን የሚስብ ይፍቱኝ የሚል አያሳጣውን ሰውንም ወለተ ማርያም ሕይወትዎትን ይባል ኑሮትን ይባል ፎቱን መንገድ በሚሰማሩበት መብርሃን ከቤት ወጥ ትግባ እግዚአብሔር ከቤት ወጥ ይግባ። የዚህ ሁሉ መምህራን በረከት ይደርብዎት ይቆያው በረከት ይደርብዎት። በየዓመቱ ነው ተብሏል። የታገቱ መምህራችን ቃለ ሕይወት ያሰማልን። ያው በሶስተኛ ደረጃ እንግዲህ የመጋቢያ ዜና ስቡ ገንዘብ የሚለግሰው ሲነሳ ነው እንጂ እግዚአብሔር ይስጥልኝ። በእውነት ይበቃል ነበር። አሁን ጨርሳችሁ ታሪክ ልናገር ነው። እንግዲህ አንድነታችን እግዚአብሔር ያጽናል። እግዚአብሔር አንድ አድርጎ ያኖረን በአንድነት ያቆየን። እንግዲህ እንደሚታወቀው ኢትዮጵያና እስራኤል አንድ ይመስሉኛል አለ። በቃ እኔ ከውስጡ ስላለው ማለት ነው። እኔም ነኝ ኢትዮጵያዊ ነኝ። አንድ ነን ልበልና ኢትዮጵያ እስራኤል እንደምታውቁት በአሕዛብ ተከባ እግዚአብሔር ምንድነው ያደረገው? በሩቅ ያሉትን አታጥፋ አለውና እሷን መካከል ላይ አስቀምጦ እስራኤል ጣዖት ማምለክ ሲጀምር አሕዛብን እያስነሳ
ሲጸልዩና ከእግዚአብሔር ጋር ደግሞ አንድ ሲሆኑ ጠላታቸውን አይዛብን እየመታ በጉልበት ሳይሆን በጸሎት ኃይል እየመታ አኑሮ በኋላ ከእግዚአብሔር ሲለዩ እግዚአብሔርም ከነሱ ተለየና ከባቢሎን አምጥቶ አስባረካቸው። እንደገና ደግሞ በኋላ እንደው ልቡ ከነሱ እውነት እግዚአብሔር ከነሱ ፈጽሞ አልራቀም። እንደገና መለሳቸው። ያው እስካሁን ድረስም አሉ። አሁን እኛም አቀማመጣችን ሲታይ እንደ እስራኤል ልክ ዙሪያችን በእሳት የታጠረ እና እንደው ከእሳት መካከል እንዴት ልንኖር ቻል ስንል ልክ እንደ እስራኤላውያን አባቶቻችን ጸሎታቸው ከእግዚአብሔር ጋር ከእግዚአብሔር ጆሮ ቶሎ የሚደርስ ከእግዚአብሔር ጋር የተገናኙ ስለሆነ በመሳሪያው ኃይል ሳይሆን በጸሎት ኃይል አንድ የሚታወቀው አሁን ኢትዮጵያ ጣሊያንን አሸነፈች ሲባል ካይናቱ ይለዋል አይደል? መቼም ካይናቱ መትረየስ አይተኩስም። የለም ያኔ መትረየስ ኢትዮጵያ ውስጥ የለም አይደል? ምንም የለም። ወንጭፍ ነው ተኳሹን ቆዞ የሄደው ወንጭፍ ነው። ከዚያ ሰይፍ ነው። ካህናቱ ታቦት ይዘው አሁን ያን ዘመናዊ መሳሪያ ታጥቆ የመጣውን ጠላት ማን ያሸነፈው ከተባለ እንደ ሰው መመዘኛ በምንም ሊሆን የማይችል ነው አይደል? ግን ካህናቱ ከእግዚአብሔር ጋር የተገናኙ ስለሆነ የካህናቱ ጸሎት ከጣሊያን መትረየስ የበለጠ ስለሆነ ነው። ተመልከቱ። መትረየስ የታጠቀው መትረየሱን እየጣለ እንዲሄድ ያደረገው የካህናቱ ጸሎት የካህናቱ ስነ ምግባር ከእግዚአብሔር ጋር የነበራቸው ሃይማኖታዊ ግንኙነት ነው እና ይህ መንፈሳዊ ስራ ነው። የካህናቱ መንፈሳዊነት ነው። ከዛ በኋላ ስርዓት ብለን ፕሮግራም ወረባለን ፕሮግራማችን ይቆያል ማለት ነው። በምርቃት ሃይማኖት መጋቢ ሐዲስ ለማለት ብቻ ነው። ሌላ አይደለም። ስንት ጊዜ ነው በእውነት መገብ እኛ ቤታችን እኔ በእውነት ወደ ሌላ እየተገባ የመጣሁ እኔ ሌላ የለም። ታውቃላችሁ በጥፋቷ እግዚአብሔር ብዙ የመሰሰ ሰው ብቻ አይደለም እንስሳትም ናቸው የተጎዱት። የሰው ጥፋት ሰው በእውነት ተመጣጣኝ ነው። ኃጢአቱን የሰራው ሰው ነው። እንስሳት ግን ናቸው ገርኩና ነው እንደዚህ ሄደ። በዚያ የጠፉ ታሪክ እንዲህ ይነግረናል። ታውቃላችሁ ሲጠፉ አንድ ቀር ኖህ ያስተረፋቸው ብቻ ናቸው የቀሩት። ሌላ ቀር አሁን እኮ ሳይንስ ያቁም ያህል ይሸቀርቷል ዳይኖሰር ምናምን ይላሉ። ምንም የሚያውቀው የለም። እግዚአብሔር ባወቀ ይሄ በቃ ለቀጣዩ ትውልድ ብሎ የሰራው ነው እንጂ የጠፋውን እኛ አናውቅም። ቁጥሩም አናውቅም። ታውቃላችሁ ከዚያ በጠፋ ያህል ሰው ጠፋ። በአንድ ሰው የኖህ እኮ ቤተሰብ ልጆቹ ጤነኛ ሁሉ እንዳይመስላችሁ ከባለቤቱ ጀምሮ እውነቱ የእሱ ደግነት ብቻ ነው። ሁለተኛ አንድ አምስት ከተሞችን ያውሃሩ እሳት ደግሞ መዝነቡ ሰፈንና ዝማምናል ውሃ ብቻ አይደለም እሳት ለቀቀ። ከዚያም አንድ ሰውና የሎጥ ምክንያት ነው እንጂ ልጆቹ ጥሩ ሰዎች ነበሩ እንዴ? ከባለቤቱም ያለውን ችግር ታውቃላችሁ። ችግሩ እነዚያ እግዚአብሔር የሰራው ያዝነ እና ሎጥ ያተረፈ አሁን ቻገር ይገናል። አንድ ትልቅ በውበት የታወቀ አሁን እሳት ቢነሳ እንደው ደረቅ አለ እንደው ይገኛል ወይ ብለው ነበር። እንደው ነገር ያጣቃለ በስተኝ ናቸው ሰው
እንደው ሰው ተገኝቶ የሚያተርፈን ራሱ የለም። ህፃናትና ሊኖሩ ይችላሉ። እኛ ከሞ የለንበት እንግዲህ አንደኛው ሁለተኛው ያኔ ካህኑ የለም ሁለተኛው ሲጠፋ እዚያ ትቶት ነው እንጂ ራሱ ሰርቶ ሲሰርዝ ራሱ እስከመሰለ ይሄ የምናወራው በጊዜው እግዚአብሔር ሰው ሰቅሏል። ሰይጣን አንድም እጅ የለበትም። ስቅላት ውስጥ አለ ተጠንቅቆ ነው የሚናገራት። ሲያገኘው ነገራት የእሱ ስህተት ድል ገጥሞት ያልተጠቀመ እንደ ፈሪሳውያን ሁለት ናቸው። ፈሪሳውያንና ሰይጣን ናቸው የተጎዱት። ፈሪሳውያን ከእግዚአብሔር የበለጠ አስተማሪ የለም፣ ጥሩ ነው። ሰይጣን አጋጥሞት አምላክነቱን ተረድቷል። ቅዱስ ቄርሎስም ይናገረዋል። እሺ ከሰዎች ካስወጣህና በአምላክነቱን ተረድቷል። ቅዱሱ የሕያው እግዚአብሔር ልጅ ብለው ነበር። እሱ እኮ የሚያሰኙ ቋንቋ እኮ ተናግሯል። ቄርሎስ የተናገረ ያልሆነው ነው ግን አሉ ከሰዎች ካስወጣህ ባይሆን እና ሀሳቡን ፍቀድልን ከማለት እኛም ተጎጂዎች ነን። ወደ ቦታችን ብትመልሰን እኛም አይሉም ነበር። አሁን ሀሳብ ላይ ገብተው ውሃ ውስጥ ሲወጣ ፍቅር ያንን ንብረት ከማውደድ ምንድን ነው ጥቅማቸው? ግን እኛም አናውቀው፣ እነሱ የሚያውቁት ያለ ጊዜያችን ልታጠፋ ነው የሚል ደግሞ አለ። እኛ እኮ ማናውቀው ነገር እነሱ በእውቀት እንበላለጣለን። እኛ ስንሳሳትና እነሱ ሲሳሳቱ ልዩነት አለ። ላይ ታውቃለህ፣ እኛ ብዙ ነገር ይወጣል፣ እነሱ ያውቃሉ። እንዳታሰቃየን ብቻ ሳይሆን እንዳታጠፋን የሚላል ያጥፋቸው ያምናቸው እነሱ የራሳቸው ጉዳይ ነው። በእውነት እንነጋገር። በኋላ ታሪክ እኮ አንድ እናት ያቋል ያህል በጊዜው ሰውን ወደ ገነት ከማስገባት እንደው ማለት ከማለት ቢታረቅ ምን አለ ያለች ማናት? ያው ተያነው እኮ ቅርብ ጊዜ እኮ የተነገረ ነው። እንደው በየጊዜው ሰው ማለት ምን እሱ ማድካት ካሉ ይስማማ ግን ምን ችግር አለ? በሙሉስ ነው ከተታት የሚለው በጣም የሚገርም ትኮር የለቀቃት ወስዱ እሷ ከእግዚአብሔር በበለጠ አስባ ነበር። እግዚአብሔር ያስበውን አስቧል። እንዲሁ ሲሞክሪ ነው እንጂ የማይሆን ነገር ያው እሷ ግን ፎታ ክርስቶስ ሰላም 14ኛው ምናምን አካባቢ ነበረች እናት ናት። ይሁን ዘይዳ ከዚህ ከሰማይ ፋተነስታ ጣና ውስጥ ነው አይደል የገባችው? ይሁን ማን ምን እንዲያደረገው ወቁት ምንም አሁንም ቀድሞ ገበሬ ነጋዴ ይመራል ኃላፊነቱን ወስደው በዚህ የሚጠየቁ አይደል? ይህን እንደው እንነጋገር ከተባለ ፈሪሳውያን ምሁራን ናቸው አይደል? ጳውሎስ እኮ ብሎት የእስራኤልን ችግር ከ9 10 11 ሮሜን አነቡት። በእውነት ለእናንተ ምምረው ኖረዋል። እኔ ምን አለ የእነሱ ሰው አይደለም እንጂ የታገለው አላ ያልጠቀሰው ከዘፍጥረት ምሁርነቱ የታችነውና ፈሪሳዊ ነው። እኔ ይላል እኮ ከፈሪሳውያን በተሻለ እኔ እውቀታለሁ ያወዳችሁ ሻሽ የተመሰመው ካህን አይደለም በሚል ብሎ አባቱ ፈሪሳዊ ነበር ይላል። ሉአስ ነው የሚባለው ይላል። ይሁ አሁን ጳውሎስ ላይ አይጽፍም። የሌላ ቦታ የጳውሎስን አባት እኮ አናገኝም። ሳውል ብቻ ነው ብለን ነው የምንተው አይደል? የት ነው የሚናገረው? ይላል ሐሙስ ግብረ ሕማም ላይ የሉአስ ነው አባቱ ሉአስ ነው ፈሪሳዊ ነው የሚለው እንዲሁም እስራኤል አይደለም ወደ ቱርክ ላይ የነበረ ነው ያለውን ነገር ያንን ታሪክ ብሎት እናንተ ተዋሪ ቆልን እኔ ገረመኝ። እኛ እቺ በመጽሐፍ የምናገኛት ላይ ያለችው ሌላ ናት ያቻሉ ስመቱ አርሶ ነው ያማ ያደርጉት ሲናገር ያስደነግጣል። ጳውሎስ ሲነሱ ሲከፈት ነገር ህዝቡ ቆቆቆበት የነገደ ይላል። እግዚአብሔር አዝቶ በጣም ሌላ አለች ሊዋል ቆል እቺ ስለሰራባታ ለሰው ከምላት መጽሐፍ ያለችው ሌላ ናት። እስከ ሀገር እለዋል ቆል የሚለው ሌላ የተለየ እኔ በእውነት ራሴ ደነገ ምን ነው ይሄን አሁን ጽንፈት ምናምን አለ ምንለው አረጋ ተከፈተ ይላል። ሲከፈት ሲያስገር ጳውሎስ በጣም ነው የደነገጠው። በጣም ያን መሰለ ጀግና እንደው በጣም እንትን እግዚአብሔር አብሮ ስላለ ነው እንጂ ያያ ነው እና ምእመናን እንገራችሁ ከክርስቶስ ሰምራን እኛ የታሪክ ድሆች አይደለም። እንገራችሁ የታሪክ ድሆች አይደለም። አሁን በየቦታው ይመጣል። ዓለም አቀፍ ነው።
እስኪ አውሮፓ ነው ሰላም ያለው ያላችሁ ራሽያ በውስጥ ያበረታለ ከዩክሬን ዝም ብላ ለምሳሌ ናት። ወደ አውሮፓ ነው የምታገሩ ብንበት እስያ ላይ ተመልከቱት። አሜሪካ መግቢያ አይታ የገባች ናት ይላል ጋዜጠኛ። መውጫውን ግን አላየችው። ፐርሺያ ያለው ኢራን ያለው ሁሉም ያለው አፍሪካ ነው። እዚህ እንግዲህ እዚህ ሱዳን ያለው ነው የምናወራው፣ ሶማሊያ ያለው ነው የምናወራው። እንዲሁ ኬንያ ተሰሩ ይፈጥሩ ናት። ምን ይዛምነስ እንግዲህ እንዲሁ ተነግሮ የሚያውቅ እኮ ጉድ አለ። ናይጄሪያ፣ ኒጀር ተመልከቱ። ወደዚህ ጠርዝ ድረስ የተበላሻለ ነው። ያይቅ አገር ለሀገር ነው ይጋጭ። የሀገር የውስጥ ነው እኮ ችግሩ ነው። እኛ እኮ ውጭ ወራሪ አልመጣብን። ለምን እንጣላ ያለን መሰላችሁ? እና እንደው ያለ ሰው ያስፈልጋል። አሁን ማንዋል ከተመማራል እኔ ያለው ፎቶ እስቲ አንድ ወላዲተ አምላክ አልቀን ወይም አንድ ጻድቅ እኔ ቁጭ ብያለሁ። ሲመጡ ነው እናቶችን ያለ ኮሎች እኮ እንደው እንገራችሁ 30 ሴቶች ሁለት ወንዶች አይሆን ወደ ቤተ እግዚአብሔር ይመጣ። እነዚያ መጠጥ ቤት ቀርተዋል። ይሄ ያለ ምን ግልጽ ነው። ሲቁጭ ነው በየተሳነ ታዛው ቁጭ ነው አውጥተው ሰው የሚመጣ ሚማናን ባይኑ እነሱ ልጆች ረድተው ሰማይትነት ነው ዛሬ ትዳር ቀላል አይደለም። እነዚያ ረድተው ከበረ ጀምሮ ሳንቲም በማንና ነው የነሱ ውጤት አሁን አዲስ ውስጥ ያለችበት እኛ ብቻ ዓለም አቀፍ ነው ችግሩ። ወደ ሂቦላ ሂጃናፋ ነው ወደ በ16ኛው መቶ የገባ ኪትኝ ካልወጣ አባታ ገብሱ ነው የሚኖረው። እንደው እንትን ያለ እኔ ይገርመኛል። የሞታው ቁጥሩ ኮሮና ምናምን ኧረ ብዙ ተታች አለ በቃሳ ተቀምጧል። አሁንም እግዚአብሔር እንዲረዳን እንደው ህመናን አያሳጣን ነው በእነሱ ባይ ኑሮ ሰማይትነት እኮ ነው የሚኖሩት። ብዙ አባታችን አሁን ጎርጎር ሲባል በትዳር የሚኖሩ ሰዎች አሉ። እንደ አባገሩ ማርያም ለቁም እንዳይላችሁ አባገሩ ማርያም ይባላል። አባገሩ ማርያም ከአንገቱ በላይ ምናምን ከዚህ ምናምን ያ እሳቸው ሳይመርኩስ እያሉ ምን ናቸው እዚያ ምናምን እኮ ሰማይትነት ነው አሉ የሚኖሩት። እንዲህ ያለው ነገር ቄሶች ናቸው። ቄሶች እኮ ከዚያ ደግሞ ልጅ ነው በዚያ መስዋዕት ሰማይትነት አይደለም ማለት ይሄ ነው። ሰማይታት ናቸው ናቸው በዘመናችን አለ እነኛው ጎርጎርስ ናቸው እንገራቸው እነዚህ ይሄ ሰው እየተመለከቷል። ደግሞ አማራጭ አለው ኋላ ምንጮህበት የለም። ይሄው ከኋላ ምንጮህ አለባቸው ብቻቸውን አይደለም ልጆች አሉ። እንኳን እነሱ ሲወጣ ብለን ምን መሰለ መርሴዲስ መኪና ይዞ የሚነውደው እኮ በየመኪና ጠርዙ እኮ ተቀምጦ የሚያንቋርር እኮ ህዝብ አለ። ታውቃላችሁ አይደል? ማንም እንደው በእውነቱ እንነጋገር ነው እንጂ 130 ይላል በግምት 100 ሚሊዮን ይላል። ምንም 100 ሚሊዮን ድሃ ባለባት ሀገር ነው ዓለም ይሄን አቀፍ ምድር ያለብን ሁላችን ተበዳሪዎች ነው። ይሄ ገንዘቡ የሚታተመው የጋራ ነው። ህዝብ እና አይተነው እንጂ ዝም ብለን የኢትዮጵያ መንግስት እኮ ምንም ችግር የለም ወረቀት እያተሙ ይልክልሃል። ያው ጥሩ ጠንከር ያሉ ወጣቶች እኮ አሉ። አሁን 5 ብር ኢንቨስትር ነው 10 ብር ኢንቨስትር ነው 100 ብር ቀርቷል እኮ እንደ እንትን ያሉ ሳንቲሞች ብር ነክ ያላቸው እነሱ ትንሽ ላይቀበሉ ይችላል። እነሱም እያወለቋቸው ነው። ያን አድርጎ የሚያደርበት ችግር እኛ ብቻ አይደለም አፍሪካ ችግር ውስጥ ነው። አውሮፓም ችግር ውስጥ ነው። እስያም እንደዚሁ ነው። ሰዎች እኮ ለወንበር ነው እንጂ የሚታገሉት ለመኖር አይደለም። እዚህ ተቀምጠው እንደውን እናገር የት ነው ቤት የሚሰሩት? በዚህች ሀገር ውስጥ ታውቃላችሁ ነበረ ጉራጌ እዚች መርካቶ ሰርቶ ቤት ሰርቶ እዚች ሀገር ይብሉ ሌላው እኮ አውሮፓ ታውቃላችሁ ያለው ነገር እነማን ያለ አሜሪካ ያዘርፍ እዚህ አይደለም አያዋጣም። እዚያም ችግር ሆነ ሀገር ላይ ያልወርክ ሌላው መኖር ትችላለህ። እንደው ይሄውና እናቶች አባቶች እግዚአብሔር ያጠብቃችሁ። አሁን ተጠብቆ ነው እዚህ ያደረሳችሁ። በየዓመቱ እኮ እዚህ ቦታ ፈዳሉ በልተን ጠጥተን እንሄዳለን። ለምን እኛስ መቼ ነው የምናበላ የምናጠጣ? ምንም እኛ መቼ ነው እኛስ እንዳቅማችን እኮ ነፍሳት ነች። ስጋ ብቻ ነው ተሸክመን የምንዞረው። ከሰዓት ውስጥ አውጥተው እዚህ የደረሱ ግማሹ ቤቱ ውስጥ አለ
በኪራይ ቤት ምን ውስጥ እንደሚኖር አላውቅም። እኔ ያውቃለሁ ነገር መርካቶ ሲያውጡ ተራ ሳትደርሱ ያለፍ መንገድ ላይ ሁለት ልጆች ሰው ደግሞ ሶስት የሚለሙ የሉም እንዴ? ከአውቶቡስ ሲወርዱ ልጆች እያሉ እነዚህ ሰዎች አይደሉም እንዴ? ማወቅ አለ እና ይሄ ስለሆነ እግዚአብሔር ይጠብቃችሁ። መምህር ኤፍሬም እግዚአብሔር ይጠብቅ። እንግዲህ ወዲያ ይችላል ይሄ እግዚአብሔር እንደውም ተናግሮልኝ ኤፍሬም እኮ እዚህ ቀዳሽ ያዕቆብ ምን ብሎ እዚህ የደረሰ ነው። ይህ ለሁሉ አይሆንም። እኔ ሁሉ በልብል አይሆንም። ወደዚያ ገብቼ ለማለት ንገራል ማውራት እንደምችለውን ያህል ማውራት መስራት አንችልም። ይሄ ማውራት ይቻላል። አምና ሁላችሁ ዘመኑ እንገራት ካርታ የሚባል ነገር ቀርቷል። ጨረቃ ቤት የሚባል ቀርቷል። ያው እንጂ ምንም ህግ የለም። አራት ስንት የነበረው የማውቀው ከባታ ደግሞ ሲሚንቶና አሸዋ አይደለም የሚሸጠው። አሁን ድሮ እኮ ህግ ነበር የሚሸጠው። አሁን ሲሚንቶና ድሮ ይህን ገራ ታካት ደረሳለሁ እዚያ አድረሱካ ሲለምን አገሪታ ከይደቧል እጅግ የከብታች ተስፋ ገብ ስላሴ ማተሚያ ወሰን አንተ እስከዛ ወደ ዝም ቆም ያለው እሱ አይደለም እያደረጋል ባተሙ ወደ እየት እኮ ያሁን ባዴራ ፈርስቶ ኮት ሲሆን እግዚአብሔር አጥፎን እንጂ እኛ ነበር የምንወጣው። አራት ምን ይሽታል ሳሪ ሪስቴት ምናምን እዚያ ሲጥልኝ አራታው አረንዴት ኑሮ የለም ነገር የቀድሞቹ ሰልጠውት ይሏል። እዚያ እኮ ያለው ሁሉ ነገር የመስከረም ትምህርት ቤት ወይ ማታ ትምህርት ቤት ነው። ከዚያ ያለ ሁላችንም ነገራችን ኦሮሞን አግኝቻለሁ፣ ትግሬውንም አግኝቻለሁ። እኔም እዚያው ነበር። ጉራጌ ላይ አብረን እናልቅ ነበር። ወይ ጀግንነት በሰማይትነት አልሞት እንደን በሰማይትነት ወይ በጀግንነት ተዋግተን አልሞት ምን እንዲህ አድርጎ ነበር ግን ተበቀለ የታገረን ሰው እዚያው እኮ በላያቸው ላይ ፕሮጀክት መጣም እኔ አሁን ተማውራት እንደው ይኖሩ ዳር እዚያ የታማራ ይሰጣል የታተረፉ የበጎ ቤት ያለ ፊት ይህን አሳልፈናል። አሁን ምእመናን እግዚአብሔር ይጠብቃችሁ። በክርስቶስ ስቅለት ምእመናን ነጋዴ ገበሬ አልተገኙም። የተገኙ አንድ ፈሪሳውያን አንድ ገበሬ አንድ ነጋዴ ምናምን ይህን እናውቃለን። ነገራችሁ ግልጽ ነው። መታለቀው ከአሕዛብ ተገኝቶ ለምን ካህንሳ አይግንም እንዴ? ሃይማኖት የተጀመረው ዛሬ 5 ዓመት አካባቢ በና አባታዎች የተጀመረ ነውና እስከዛሬ ቀጥሎ ነው ከሲሲያቸውን ይዘው እዚህ አደረሰውልናልና ዘንድሮ ነው እንዳስለመዱ መጥተው እየጋበዙን ታላቅ በረከት አድርገውልናል። እኛም